ሰላም እንደምናችሁ ውድ የሐዋርያቱ ተከታታዮችና ቤተሰቦች በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ ማይክል ካሪክን የማንቸስተር ዩናይትድ ኬር ቴከር ማናጀር ሆኖ እንደሾመ ሁላችንም የምናቅ ስለሆነ በዚህ ሹመት ማንቸስተር ዩናይትድ ምን አይነት ጥቅም ያገኛል የሚለው ባለፈው ቪዲዮ ላይ ተመልክተናል። ገብታችሁ እሱን ተመልከቱ ያላያችሁ። በዚህ ቪዲዮ ግን ማንቸስተር ዩናይትድ ማይክል ካሪክን በመሾሙ ምን ያጣል? ምን ሊጎዳ ይችላል? በዚህ 6 ወር ውስጥ ማንቸስተር ዩናይትድ ወደ ከፍታው ይሄዳል ወይ ወደ ቁልቁለት ይሄዳል? ለምንድነው ሚዲያው የፑንዴቶች እነ ጋሪ ኔቪል የመሳሰሉት የድሮ ተጫዋቾች ቦርዱ ላይ እየተነሱበት ያልሆነው የሚለውንም ሐሳብ አንድ ላይ የምናቀርብላችሁ ይሆናል። እንኳን ወደ ቻናላችን ወደ ሐዋርያቱ መጣችሁ በድጋሚ ይላለው። የመጀመሪያው እንግዲህ ማይክል ካሪክን ማንቸስተር ዩናይትድ በመሾሙ የሚያጣው ነገር ምንድነው? አንደኛ ሊሚትድ ሲኒየር ማኔጅመንት ኤክስፒሪየንስ ነው። ማይክል ካሪክ እንግዲህ እንደሚታወቀው በትልቅ ደረጃ ማንቸስተር ዩናይትድ በሚያክል ደረጃ በኃላፊነት ወስዶ ለረጅም ጊዜ ያሰለጠነ ሰው አይደለም። ከዚህ በፊትም ኢንተሪም ማናጀር ሆኖ ኦሊ ሲባረር ለ3 ጨዋታ እንደቆየ ይታወቃል። አሁን ግን እየመጣ ያለው ረዘም ላለ ኦልሞስት ለ6 ወር የሚሆን ለ5 ለ6 ወር የሚሆን ጊዜ ነው። በዚህ ጊዜ ውስጥ እንግዲህ ካሪክ አንደኛም በማንቸስተር ዩናይትድ የሚመጣውን ፕሬሸር መቋቋም ይችላል ወይ? ትልቁ ጥያቄ ይሄ ነው። ሁለተኛ ማይክል ካሪክ የሚመጣውን ጫና የመቋቋም የአሰልጣኝነት ልምድ አለው ወይ የሚለው ነው። እንግዲህ ይሄን አጠቃለን አንድ ስናይ ማይክል ካሪክ እነዚህ ነገሮች ስለሌሉት ወዲያው ሚዲያው ጫና አብዝቶበት ክራምፕልድ ሆኖ ቡድኑን ከሚጠበቀው በታች አድርጎ እንደውም ዛሬ ዓመት የጨረሰበት 15 16ኛ ደረጃ ላይ መልሶ ሊወስደው ይችላል የሚል ትልቅ ስጋት አለ። ሁለተኛው እንግዲህ ማይክል ካሪክ በመሾሙ ማንቸስተር ዩናይትድ ምን ሊያጣ ይችላል የሚለውን ስንመለከት ላክ ኦፍ አውቶሪቲ ኦቨር ቢግ ፐርሰናሊቲ ነው። እንግዲህ ማንቸስተር ዩናይትድ ውስጥ አሁን እየተዘገበ እንዳለው እንግዲህ ብሩኖ ፈርናንዴዝ በጣም ደስተኛ እንዳልሆነ በአሞሪም መባረር በጣም እንደተበሳጨ ለቡድን አጋሮቹ እየተናገረ እንዳለ እየተሰማ ነው። እንግዲህ ይሄ ትልቅ ስጋት ነው። ምክንያቱም ይሄን ነገር ያሳየው እሱ ብቻ አይደለም። አማድም በአፍኮን ላይ ሆኖ በሰጠው መግለጫ ለአሞሪም መባረሩ በጣም ደስተኛ እንዳልሆነ እንዳዘነ አሞሪም ለአማድ እድል የሰጠው በማንቸስተር ዩናይትድ ቤት እንዲታይ ያደረገው እንደ አባትና እንደ ልጅ ምንቀራረብ ሰዎች ነን ሲለው እንግዲህ አማድ የተናገረው አማድም በጣም ደስተኛ ያልሆነበትን አስተያየት ሰጥቷል። እንግዲህ እየታየ ያለው እንደዛ ነው። በሙሉ ተጫዋቾቹ በሚባል ደረጃ ይቻላል አብዛኛዎቹ አሞሪም በመባረር ደስተኛ አይደሉም። ይሄ ደግሞ ትላልቅ እነዚህ ቢግ ፐርሰናሊቲ ያላቸው ተጫዋቾች ትላልቅ ስም ያላቸው ተጫዋቾች በዚህ ምክንያት ደምረው ለካሪክ ላይ ታዘዙ ይችላሉ፣ ካሪክን ላይ ቀበሉት ይችላሉ። ለዚህ መልበሻ ክፍሉን መቆጣጠር ሊከብደው ይችላል የሚል ሐሳብ አለ። እንግዲህ ይሄ ሐሳብ እውነት የሚሆን ከሆነ እንግዲህ በጣም ከባድ ነገር ነው የሚያደርግበት። ምክንያቱም መጀመሪያው ትልቁ ነገር መልበሻ ክፍሉና አሰልጣኙ ለሚሰሩት ነገር አንድ ገጽ ላይ መጻፍ ይኖርባቸዋል። ምክንያቱም ዋን ፔጅ መሆን አለባቸው። አንድ ዓላማ መኖር አለበት። ሁለቱም ማንቸስተር ዩናይትድን በትክክለኛው መንገድ ወደ ገናናነቱ ለመውሰድ በዚህ መንገድ ነው አሰልጣኙ ሲል ተጫዋቾቹ ኦኬ የስ ማለት መቻል አለባቸው። ይሄ እንግዲህ ትልቁ ነገር ነው። ሌላው ሶስተኛው እንግዲህ ስጋት ሆኖ እየቀረበ ያለው ምንድነው? ኮንቲኒዩስ ኦፍ ዘ ሴም ካልቸር። አሁን ያለው ደካማ ማንቸስተር ዩናይትድ ውስጥ ያለው ደካማ የሆነ ባህል ሊቀጥል ይችላል። ምክንያቱም ያን ለመቀየር ስብዕና ያለው አይደለም። ካሪክ ስብዕና ስላችሁ በተጫዋችነት ዘመን ያለውን ኃያልነት ምናምን አይደለም። ያ እንደ አድቫንቴጅ በቀድሞ ቪዲዮ ላይ ነግሬያችኋለሁ። ግን በአሰልጣኝነት ያለው ስብዕና ማይክል ካሪክን ምክንያቱም ማይክል ካሪክ የሚጠቀመው ሲስተም ኦልድ ኮቺንግ ስትራክቸር ነው። የፈርጉሰንን ሲስተም ነው የሚጠቀሙት አብዛኞቹ። ይሄ ደግሞ የሚፈልጉት አሁን አይታችሁ ከሆነ ዳሬን ፍሌቸር በቀደም አታክ ሲል ነበር። ዝም ብሎ አታክ። በዚህ ዘመን እግር ኳስ በጣም ቀመር የሆነ እነ አርቴታ የሚሰሩት እነ ጋርዲዮላ የሚሰሩትን እነ ኡናይ ኤመሪ የሚሰሩትን ስራ በፕሪሚየር ሊጉ ስታዩ በጣም ትደነግጣላችሁ። ምክንያቱም እግር ኳስ በዚህ ሰዓት ምን ብሎ ሜዳ ላይ በማሰልጠን ብቻ አይደለም፣ አርት ነው፣ ሳይንስ ነው፣ ቴክኖሎጂ ነው።
የብዙ ነገሮች ውጤት ነው። ይሄን ነገር ተረድቶ እንግዲህ ካሪክ ማንቸስተር ዩናይትድን ወደ ተሻለ ቦታ ይወስዳል አይወስድም? ትልቅ ጥያቄ ምልክት ነው። ግን አሁን ያለውን መጥፎ ባህል ካሪክ መቀየር ስለማይችል ይሄ ባህል ከማንቸስተር ዩናይትድ ጋር በዘላቂነት ሊቆይ ይችላል የሚል ትልቅ ስጋት አለ። እንግዲህ ሌላው ነገር እንግዲህ ማይክል ካሪክ ሾርት ተርም ነው ፎከስ ነው የሚያደርገው። ኖ ሎንግ ተርም ቪዥን የለውም። የትኛው ቡድን ሲገነባ ሾርት ተርም ሎንግ ተርም ብሎ ማስቀመጥ አለበት። ካሪክ ግን ሎንግ ተርሙ ማስቀመጥ አይችልም። ለምሳሌ ምክንያቱም 6 ወር ነው። አሞሪን ለምሳሌ በነበረበት ጊዜ ሎንግ ተርም ነበረው። መጀመሪያ ቡድኑን ወደ ቻምፒየንስ ሊግ መመለስ ነው። እንግዲህ ሲናገሩ እንደነበሩት እነ ማን ነው የሚባለው ይሄ ጂም ደደቡ ራትክሊፍት ልበለው ጂም ደደቡ ራትክሊፍት ምን ሲል ነበር? ማንቸስተር ዩናይትድ ቻምፒየንስ ሊግ የመሳተፍ ስኳድ ነው ያለን ብሎ አምኗል። ሁለተኛ ደግሞ ቻምፒየንስ ሊግ እንመለሳለን። ቻምፒየንስ ሊግ ለመሳተፍ ቻምፒየንስ ሊግ ቦታ ላይ 3 ነጥብ ርቀት ላይ ነበሩ። 6ኛ ቦታ ላይ ነበሩና አሰልጣኝ ነው ያባረረው ደግሞ እግር ኳሳዊና ውጤታዊ እንዳልሆነ ግልጽ ነው። ውጤታዊና እግር ኳሳዊ ቢሆን ኖሮ አሁን አልነበረ መባረር የነበረበት። አሞሪም መች መባረር እንዳለበት ሁላችንም እናውቃለን። ለዚህ ይሄን የሚያክል የደከመ ስትራክቸር ያለው ማናጅመንት ከባለቤቶቹ ጨምሮ ከነ ግሌዘር ጨምሮ እነ ኦማር ቤራዳ ደካማዎቹ ቤስት ኢን ክላስ ተብሎ ዘ ወርስት ኢን ክላስ የሆኑት እነ ኦማር ቤራዳ እነ ጂም ዊልኮክስ እኮ ልንገራችሁ በጣም አሳፋሪ ሰው። ማንቸስተር ዩናይትድን እኔ ይሄ ቦታ አይመጥነኝም ብሎ መልቀቅ ያለበት ነው። ምክንያቱም ሳውዛምፕተንን እኮ ያወረደ ሰው እኮ በኃላፊነት ተቀምጦ ሳውዛምፕተንን ማትረፍ ያልቻለ ሰው የማንቸስተር ጠላት ጋር እነ ሊድስ ጋር ሲጫወት የከረመ ሰው ህይወቱ ሙሉ ዘንድሮ መቶ ማንቸስተርን ወደ ተሻለ ቦታ ይወስዳል ብሎ ማሰብ ዘበት ነው። ይሄን ስትመለከቱት ሎንግ ተርም ቪዥን የለው። ለውጤት ነው ቡድኑ የሚሮጠው። ለውጤት ዝም ብለ በሮጥክ ጉድር ደግሞ አንደኛ ተጫዋቾቹ ተስፋ ሊቆርጡ ይችላሉ። ምክንያቱም ውጤት ማይመጣ ከሆነ ለውጤት ሮጠክ ተጫዋቾቹ አንደኛ ፕላን የለውም፣ ሎንግ ተርም አይታያቸውም። ሾርት ተርሙ ውጤት ነው፣ አሰልጣኙ ለውጤት ነው ምንም ነገር። ይሄ ትልቅ ጉዳት ይዞ ሊመጣ ይችላል። ፕሮግረሱን ስሎው ሊያደርግ ይችላል። በማንቸስተር ዩናይትድ ታሪክ ካለቀው ሲዝን ወደ ቀጣይ ሲዝኑ ገብቶ ፕሮግረሱ ውጤቱ አይደለም ፕሮግረሱ እየጨመረ የመጣ የተባረረ ብቸኛ አሰልጣኝ ማን ነው? አሞሪን ፕሮግረሱ እያደገ የተባረረ ሰው ነው። ይሄ ደግሞ አሳፋሪ ነው። ለዚህ ውድ የማንቸስተር ዩናይትድ ተከታታዮች እና ደጋፊዎች እንግዲህ ይሄ ነገር ትልቅ ጫና ያመጣ ይችላል። አምስተኛው እንግዲህ ሚዲያ ኤንድ ፋን ፕሬሸር ታያላችሁ። አሁን 4-3 በእርግጠኝነት ካሪክ በሲቲው ጨዋታ ሚገባ ከሆነ አሰልጣኝ ሆኖ የሚመጣ ከሆነ በሲቲ ይሸነፋል፣ በአርሰናል ይሸነፋል። ጫናው ወዲያው ነው የሚመጣው ወዲያው። ግን የሱ ጓደኞች ምንም እሱን መከላከል ይጀምራሉ። ፑንዴቶቹ እሱን መከላከል ይጀምራሉ። ግን ሚዲያውና ደጋፊ አጥንትና ስጋውን ገነጣጥሎ ነው የሚበላው ይሄን ሰውዬ ውጤት ካላመጣ። ምክንያቱም ሎንግ ተርም አይደለም ይሄ ሰውዬ ሾርት ተርም ውጤት እንዲያመጣ ነው የሚመጣው። ቡድኑ ቢያንስ ቶፕ 4 እንዲጨርስ ነው የሚያመጣው። ለዛ መፎካከር አይደለም። እየተፎካከረ ያለ አሰልጣኝ ነው የተባረረው። ውጤት ማያመጣ ከሆነ ይሄን ሰው ገነጣጥሎ ነው የሚበሉት። ያኔ ደግሞ አማራጭ ያጡና የሱ ጓደኞች በየሚዲያው ላይ ተወሽቆ ያሉት እንደነ ሩኒ ያሉ እንደነ ስኮልስ ያሉ እንደነ ኒኪ በት ያሉ አሞሪን እንዲባረር ሲወተውቱ የነበሩ እነዚህ ሰዎች እነሱም ይለወጡበትና ወደሱ ዞረው ይሄ ሰውዬ ትልቅ ጫና ውስጥ ይገባል ካሪክ። ይሄ እንግዲህ ካሪክ ቢመጣ ማንቸስተር ዩናይትድ ሊጎዳ የሚችላቸው ነጥቦች ነው። ስድስተኛው እንግዲህ ታክቲካል ሊሚቴሽን ነው። እንግዲህ ካሪክ በትልቅ ደረጃ አላሰለጠነም፣ በዲቪዚዮን ቡድን ያሰለጠው። የታክቲካል ዕውቀቱም ይሄን ያክል አይደለም ተብሎ ይገመታል። ብዙ ሰዎች እንደሚናገሩት በፖሴሽን የሚጫወት ቡድን መስራት አይችልም።
ብሎ ያሙታል። ሁለተኛ አምባላንስድ እና ኢንኮንሲስተንት የሆኑ ቡድኖችን ነው እስከዛሬ ሲሰራ የነበረው። ለዚህ ባለው የታክቲክ ዕውቀት አናሳነት ትልቅ ማንቸስተር ዩናይትድን ወደ ቁልቁለት ጉዞ ይዞ ሊሄድ ይችላል ካሪክ። እንግዲህ ይሄ ስድስተኛ ነው። ሰባተኛው ደግሞ ሪስክ ቱ ካሪክ ኢዝ የራሱ የሆነው ኬሪየር ነው። የራሱ የሆነው የካሪክ ኬሪየር እንዴት ነው እዚህ ላይ ተጽዕኖ ሊያመጣ የሚችለው ካላችሁት ራሱ ካሪክ በረጅም ጊዜ አሰልጣኝነት የመሰረተው ወይም የገነባው ስም የለው። ይሄን ስም አልባ መሆኑ ደግሞ ወዲያው ጫና በበል እንዲያደርግ በየአቅጣጫው በሙሉ ጫና እንዲፈነዳ ያደርጋል። ቅድም እንዳልካችሁ ከሚዲያ ይመጣል። ልምድ የሌለውን እንደሆነ በየሚዲያው ይዘመርለታል። በየደጋፊ ቻናል ፔጆች በሙሉ ልምድ የሌለው አሰልጣኝ፣ ማይመጥን አሰልጣኝ፣ አቅም የሌለው ገና ያልበቃ ተብሎ ይሄ ነገር በብል ያደርግና ራሱ አምቢሽን የሌለው ቦታ ላይ መምጣቱ መልሶ ገደል ይከተዋል ማለት ነው። ራሱ ልምድ አልባ መሆኑ የራሱ ጠላት ይሆናል። ለማንቸስተርም ትልቅ የውጤት ማጣት ቀውስ ውስጥ ያስገባ ይችላል። እንግዲህ ይሄ እንግዲህ ደማምራችሁ ስታዩ ባለፈው ቪዲዮ ላይ ምን ይጠቀማል የሚለውን ሰርቻለሁ። በዚህ ቪዲዮ ግን ማንቸስተር ዩናይትድ ምን ይጎዳል የሚለውን እያየን እንግዲህ ይሄ አፖይንትመንት ካሪክ ብቁ የሆነው ሰው ስለሆነ አይደለም የተሾመው። ምክንያቱም ካሪክ የተሾመው የቀድሞ ተጫዋች ስለሆነ፣ ምክንያቱም የሱን ቦታ ለመወዳደር ሲፎካከር የነበረው ኦሊም የቀድሞ ተጫዋች ስለሆነ፣ ካሪክ እየመጣ ያለው ችሎታ ያለው በታክቲካል ዕውቀቱ የዳበረ አሰልጣኝ ስለሆነ አይደለም፣ የቀድሞ ተጫዋች ስለሆነ እንግዲህ የፈርጉሰን ጥርብ ስለሆነ ነው። መጥቶ ካሪክ ውጤታማ ይሆናል አይሆንም የሚለውን ማንም ሰው መናገር አይችልም። ግን እኔ የራሴን ሐሳብ አስቀምጫለሁ። ከኦሊ ይልቅ ግን ካሪክ በመምጣቱ በጣም ደስተኛ ነኝ። ወደ ግሌዘሮች እስቲ ደግሞ ትንሽ ሐሳብ ልንገራችሁና ቪዲዮን በዚህ ልቋጨው። ግሌዘሮች እና ኢኒዮሶች ማንቸስተር ዩናይትድን ወዴትም ቦታ እንደማይወስዱ ግልጽ ነው። አሁን እንግዲህ በጣም አሳፋሪ ዜና ወጥቷል። ይሄም አሳፋሪ ዜና የወጣው ምን ላይ ነው? አትሌቲክስ ላይ ነው። አትሌቲክስ ምን ብሎ ዘግቧል? ማንቸስተር ዩናይትድ በጃንዋሪ ትራንስፈር ዊንዶ ምንም አይነት ተጫዋች የማያስፈርመው በክረምቱ እንደ ባሌባ ያሉ እንደ አዳም ወርተን ያሉ ተጫዋቾችን ለማስፈረም ሙሉ በሙሉ ዝግጁ ስለሆነ ነው ብሎ ዘግቧል። እነዚህ ሚዲያዎች እንግዲህ እናውቃለን ከቦርዱ ቀጥታ ብር እየተከፈላቸው እንደሚዘግቡ። ይሄን ማታውቁ ካላችሁ ከዚህ በኋላ ወቁ። እንደ አትሌቲክስ እንደ ያሉ ሚዲያዎች ከቦርዱ ብር ይከፈላቸዋል፣ እየተከፈላቸው የሚሰሩ ናቸው። ግልጽ የሆነ ሚዲያዎች አይደሉም። እነዚህ ሰዎች እንግዲህ የሚሰሩት ነገር አብዛኛው ታማኝ አይደለም። ምክንያቱም ተጫዋቾችን ይተቻሉ፣ አሰልጣኝ ይተቻሉ፣ ግን ባለቤቶችን ሲተቹ ታይቶ ይታወቁ። ይሄ ደግሞ ስለሚከፈላቸው ነው። ግልጽ ነው። እንግዲህ አትሌቲክስን ከ4-5 ወር በኋላ ክረምት ሲመጣ ደግሞ ምን ይላል? ማንቸስተር ዩናይትድ እነዚህን ተጫዋቾች ማስፈረም አይችልም ምክንያቱም ብር የለውም ይላል ብሎ ይዘግብላችኋል። ብር የለውም ብላችሁ ታምናላችሁ? ከ6 ወር ግን ሾርት ሜሞሪ አድርጎ አስቧችሁ ምን ብሏል? ምን ብሎ ዘግቧል? አሁን ማንቸስተር ዩናይትድ 2 በጣም ሱፐርስታር የሆኑ የመሃል ሜዳ ተጫዋቾችን ያስፈርማል። እንደ ባሌባ፣ እንደ አዳም ወርተን ያሉ፣ እንደ ስቴለር ያሉ ጀርመን ሊግ ላይ የሚገኘው እንደዚህ ተጫዋቾችን ለማምጣት ቆርጦ ተነስቷል። 2 ለማምጣት ወስኗል እያሉ ነው እንግዲህ እየቀለዱብን ነው ያሉት ማለት ነው። እንግዲህ አዲስ ቻሌንጅ በቅርቡ እየተጀመረ ነው ያለው። የዩናይትድ ስታንድ ላይ እየገባችሁ ተከታተሉ። በቅርቡ እንግዲህ ትልቅ ተቃውሞዎች እየጨመሩ ነው የሚመጡት። አሁን ለጊዜው ካሪክ ስለተሾመ ሊረጋጋ ይችላል። ግን ውጤት ማያስመዘግብ ከሆነ ካሪክ በጣም ተቃውሞ ፈንድቶ ይመጣል። ሁላችንም የምንፈልገው ማንቸስተር ዩናይትድ ውጤታማ እንዲሆንና መደሰት ነው የምንፈልገው። ለዚህ እየተከታተላችሁ ተቃውሞ የሚመጣ ከሆነ ኢትዮጵያ ውስጥ ያላችሁ ደጋፊዎች በሙሉ እየሄዳችሁ በቻላችሁ አቅም ሐሳብ በመስጠት ኮሜንት በማድረግ እነዚህ ግሊኒዮስ የኢኒዮስና የግሌዘሮች ስብስብ ግሊኒዮስ የተባለው የሌቦች የሽፍቶች ቡድን ከሀያሉና ገናናው ክለባችን እንዲወገድ
ሁላችሁም በአቅማችሁን መስራት አለባችሁ። ምንም አይደል፣ ታዋቂ መሆን አይጠበቅባችሁም። ትልቅ የቻናል ባለቤት መሆን አይጠበቅባችሁም። እየገባችሁ ኮመንት አውት ግሌዘርስ አውት ኢኒዮስ መባል መጀመር አለበት። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያ ቲዩብ። ግሎሪ 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 ዩናይትድ ዩናይትድ ዩናይትድ